የሚለውን ነገር ከመርጨት ጋር እናያይዘው ማለት አስቀድሞ ከመርጨት ጋር ያ ኢምፖተንሲ ያው ታውቃለህ ኢምፖተንሲ ማለት ስንፈት ማለት ነው which is ማውራት እችላለሁ ሙሐመድ ነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም ሰላም በሳቸው ላይ ይሁን እንደዚህ ፍትሃዊ ፍርድ አልፈረዱ ባይገርምህ እንደዚህ አይነት ትልቅና ፍትሃዊ ፍርድ አልፈረዱ ማለት ነው እዛ ልብሱ አረንጓዴ ሆኖ እስክትሆን ድረስ ጠፍጥፎ ይጨርስ ፍትሃዊነቱን ነው ኢምፖተንት ምን ማለት ነው በወሲብ ደካማ ማለት በወሲብ ደካማ ልጅቷ ያቀረበችው ነብያችን ጋር መጣ ያቀረበችው ሐሳብ ወደ ሪፋም መመለስ ፈልጋ አብዱራህማን በወሲብ ደካማ ነው ኢምፖተንት ነው የሚል ሐሳብ ነበር ያቀረበችው ነገር ግን ልጅ እንደወለደና ሁለት ልጆችን እንደወለደ እና እሷ ደግሞ ወደ ሪፋ መመለስ ፈልጋ እንደሆነ እንጂ አብዱራህማን በወሲብ ደካማ እንዳልሆነ ነብያችን አውቀውና ተረድተው ነው ፍርዱን ለአብዱራህማን ያደረጉለት እና ምን ሆነ ምንድነው ስለሷ ፍትህ የፈረደላት ምንድነው ለሷ ፈረደላት አሁን እኔ አንተ ጋር እየተከታተልኩ ነበርኩ ለሷ ምን አይነት ፍርድ ነው ፍትሃዊ ፍርድ የፈረደው ለሷ ምንድነው ተጠፍጥፋ ቆዳዋ ያኛውን ሐዲስ አልሰማውም ለዛ ነው እፎይ ያኛውን ሐዲስ አሁን ያ ኢፍትሃዊ የተባለበት ምክንያት ከዛ ቀድም ከተናገሩት ሐዲስ አንፃር ነው እንጂ እኮ ይሄኛው ልክ ነው በዚህ ጉዳይ ላይ ምናልባት ፍትሃዊ ሊሆን ይችላሉ ግን ያሉበት መንገድ ኢምፖተንት ማለት አንቺ ብለሽ አልነበረ አሁን እሷ ልጅቷ ወደ ሪፋ መመለስ ፈልግ ነበረ ወደ እና ያቀረበችው በዛ ነገር ላይ ኤምጂ እንደዛም ቢሆን ፍትሃዊ ያደርጋት ምክንያቱም እዛኛው ጋር የተናገረው ምንድነው ኢምፖተንሲ ካለበት ምክንያቱም ቀድሞ ልጁ ማንን ይመስላል ነው የሚለው እዚህ ጋር ሐዲሱን እንዳነበብነው ኤምጂ አብዱራህማንን ይመስላል ስለዚህ ሰውየው ምንድነው ቀድሞ የሚረጭ ነው ማለት ነው ልጅቷ ከሌላ አልወለደችውም ማለት ነው ልጅቷ ከሌላ አልወለደችውም እሱ ደግሞ በወሲብ ደካማ አይደለም ባይ አንዴ ከማን ነው የወለደው ይሄንን ከሷ ነው እንደወለደው እናታ ከየት ነው ከማንም ይውለድ ከማንም ይውለድ አባቱን ይመስላል እኮ በቃ ልጆቹ አባቱን ይመስላል አባታቸውን ይመስላል አሁን ካንተ ከተከታተልኩ ኤምጂ ያለ ደብድቧት ሰውነቷ አረንጓዴ ሆኖ ቀጥቅጧት ነው የመጣችው ከዛስ ምን አለች ለምንድን ነው እንደሚቀጠቅጥሽ ኢዝ ኢምፖርታንት ነው ምንም አላደረኩትም ለኔ ምንም እየሰራልኝ አይደለም እስቲ የቱ ጋር ነው እስቲ ያሳየኝ እስቲ የቱ ጋር ነው ቀጥቅጧት ትራንስሌት አናረጋውም ትራንስሌት አድርጉስ ቆይ አንዴ ከፎይ ጋር እንቀጥል አንዴ እንድካርገሽ ለምን ነው አንዴ ላምብልሽ በቃ a lady came wearing a green veil ይች ሴት ምን ለብሳ ነው የመጣችው አረንጓዴ ልብስ ለብሳ ነው የመጣችው ወደ አይሻ ስለ ባሏ ኮምፕሌን to her አይሻ of her husband and showed her a green spot on her skin caused by beating በመደብደቧ ምክንያት ሰውነቷ ላይ አረንጓዴ የሆነውን ቆዳዋን አሳየቻት ከዛ በኋላ እንደውም አይሻን ብላ ትናገራለች መሰለ የአላህ መልእክተኛ ሆይ I have not seen any woman suffering as much as the believing woman ከዛ አይሻ ለማምር ምን አለችው እንደ ሙስሊም ሴት መከራዋን የምታይ ሴት አላየሁም ትለዋለች ያ ዋና እንመለሰውና ነገራችን ላይ እሷ መሯት ነው እንዴ አይሻ መሯት ነው እንዴ እነዛ የምትለው እንደዛ ያለች አይሻም እኮ እንደ እስልምና ሴት የምትሰቃየለችም ትላለች እዚህ አዲስ ላይ ዋና ፖይንታችን ተደበደበች አልተደበደበች ሳይሆን ሪዘምብልነስ ስለሆነ መደብደባ ፍትሃዊ ያለመሆኑን የሚያሳይ ነው ለምን ትመታታለህ ብለውም እንኳን አልጠየቀም ፍርድ ነው ቀጥታ የሰጠባት ዋና እሱ ለምን ተደብደባ እንደዚህ ያላዘነላት ምናምን እሱ ድብደባ ላይ የምናነሳው ቶፒክ ስለሆነ ለጊዜው ግን እሱን ሆልድ እናርገውና ሴትዮዋ ኢምፖተንት ነው አለች ሰውየው ደግሞ ምን አለ ውሸቷን ነው ኢምፖተንት አይደለም ማለት ለኔ ምንም እየሰራልኝ አይደለም ከሌላ ነው የወለደው ሁለት ልጆችም እኔ ጋር ምንም እንትን እያለ አይደለም እያገለገለኝ አይደለም ልክ እንደዚህ ጨርቅ ነው ብላ ተናገረች እሱ ሌላ ሚስት ካለው እንደለፈለገው እዛችኛው ጋር ነው
እንትን እያለ ያለው ማለት ነው። አንደኛ ለማስወለድ ኢምፖተንስ የራሱ ማስወለድ ይቻላል። within a second ስፐርም ሴል ሪሊዝ ከተደረገ የሰዓታት ቆይታ አይደለም እሱ ማተር የሚያደርገው ልጅ ለመውለድ within a microsecond ካፕል ሊያደርግ ስለሚችል ማስወለድ ማለት ነው። በቆይታ ስላለ ኢምፖተንት ሆኖ ማስወለድ ይቻላል። ግን እሱ ያለችው ትክክል ነው አይደለም የሚለው በምንድን ነው የምንዳኘው? ይኸውልህ ሪዘምብልነስ ላይ ሪዘምብልነስ ላይ ሪዘምብልነሱ ማንን ነው የሚመስለው? አብዱራህማን ኤኤምጂ ዝቅ አድርገው ክርስቲያን ነው። አንዴ እዛ ቦታ ላይ አብዱራህማን ከሌላ ሴት የወለዳቸውን ሁለት ልጆቹን ይዞ እንደመጣ ቅድም ያልከውን ነው የከፈትኩልህ። ግን እነዛ ልጆች የሚመስሉት ማንን ነው? ኤኤምጂ አንዴ እንትን እያልከኝ አይደለም ወይ? ጥያቄውን ብቻ ስማ። አሁን ሁለቱም ክስ አቅርበዋል። መሐመድ ዳኛ ነው። እሱ ሪፋይ እንትና እያለ ያለው እሷ ለሚዲያ አስባ ነው ሌላ ባልጋ እያለ ነው። ሌላ ልታገባ ነው እያለ ነው። እሷ ደግሞ he is important ነው እያለች ነው። መሐመድ ሁለቱንም ሰማና ለወንዱ እንደዚህ ከሆነ ኢንቴንሽንሽ ከሱ ጋር ነው ግንኙነት ማድረግ የምትችይው አላት። ከዛ ሪዘምብልነስን ሲመጣ ይሄንን ለተናገረበት ኮንፈርሜሽን አደረገው መሐመድ። ምን አይነት ትክክለኛ ፍርድ ለመፍረዱ ምንን አመጣ? ያው አመጣል ከስራ ያለው on that Abdurrahman said then the prophet saw two boys with Abdurrahman and asked him are these your son? ሁለት ወንዶች ልጆችን ያይና ይጠይቀዋል። እነኚህ ልጆች ናቸው ይለዋል። ይታያል ኤምጂ on that Abdurrahman said yes። ከዛም አብዱራህማን ምን አለ? አዎ አለው። the prophet said you claim what you claim say that he is important ጥያቄ ምልክት። እንዲህ ሁለት ወንድ ልጆች ያሉትን እንዲህ መውለድ የሚችልን ነው ኢምፖርታንት ነው የምትይው ጥያቄ ነው። but by Allah these boys resemble him as a crow resembles a crow። ባላ ይሁን እነኚህ ልጆች ማንን ነው የሚመስሉት? እሱን ነው የሚመስሉት። ቁራን እንደሚመስል ማንን ይመስላሉ ልጆቹ? እሱ። ስለዚህ ሪዘምብልነስ ላይ አሁን መልሰውና ዳኝልን። እሺ እሷ ነው ትክክል ወይንስ እሱ ነው ትክክል የሚለው ቡኻሪ አንዴ የነብያችን ህግ ልክ እንደሆነ አንዴ እኔ ሐሳቤን አልጨረስኩም። ከዚህ ሳትወጣ ልናገርና እንትን ልበል። ሁለቱን አስማማለን። ሁለት አዲስ እኮ የምታስማማው ነው። ሁለት አዲስ እኮ ነው ሐሳቤን እንትና አላልኩማ። እንትና ማለት እፎይ እኮ ሁለት አዲስ ነው የምታስማማው። የነብይ ትክክል ስለሆነ ሁለቱን አዲስ አስማማለን። እዛ ላይ አንተ ስትናገር ይኸውልህ አንተ ስትናገር ከሰማሁት የተረዳሁት ነገር አለ አይደለ? ወደዚህ ሐዲስ እኮ አንተ መጣህ እኮ ሐሳብህን እኮ ትገልጻለህ። ምንድን ነው የተረዳው እኮ እዛ ጋር አንዴ ተመለስና ክርስቲያን ተመለስና ይሄ ሰውዬ ልጅቷ ወደ ሪፋ መመለስ ፈልጋ እንደሆነ እና ደግሞ ነቢያችን መሐመድ ይሄ ሰውዬ እሷ ያቀረበችው ሐሳብ እሷ ግልጽ የዋሸች እንደነበረ የተረዱበት መንገድ ግልጽ ነው። ለማንኛውም ሰው ግልጽ ነው። ምክንያቱም ምንድነው እየዋሸሽ ምንድነው ግልጽ አይደለም። ግልጽ የሆነበት ምክንያት ነቢያችን የተረዱበትን ምክንያት ቅድም ምንድነው ያሉት? ሁለት ልጆች ከሌላ ሴት አናዘሩ ምን ይላል? ቅድም እንትን ያልክበት ላስ ሜሴጅ ይብዛት ወንድ ልጆች ሁለት ወልደዋል። ሁለት ወንድ ከሌላ ሴት ማለት ነው። ይሄ ሰውዬ ደካማ ቢሆን ኖሮ ሴክስ ላይ ደካማ ቢሆን ኖሮ ከሌላ ሴት ሁለት ልጆችን አይወልድም ነበረ እና ቁራ እነዚህ ልጆች ደግሞ ቁራ እዚህ ጋር ደግሞ አንተ እንዳነበብከው ቁራን እንደሚመስለው ማለትም አስክሮ ሪሴምብልስ ኤክሮ እንደሚለው እነዚህ ልጆችም ደግሞ ማንን ይመስላሉ? አብዱራህማንን ይመስላሉ። ስለዚህ ይሄ ሰውዬ
አዎ ሴክስ ላይ እንትን አይልም ነበረ እና ፈቅዳቸው ምንድነው እና አንተ ተረዳችሁት? ታንክ ዩ አሁን በደንብ ተገናኘን በቃ። ስለዚህ እዚህ ጋር ተገናኘን እንቀጥል። ኤምጂ ኮንፈርሜሽኑን የሰጠው በምን ምክንያት ነው? ወንድ ልጆች ሁለት መውለዱ አንድ፣ ሁለተኛ ደግሞ እነኛ ወንድ ልጆች ኤግዛክትሊ አብዱራህማንን መምሰሉ እሱ ቶሎ እንደማይጨርስ ሰነፍ እንዳልሆነ ማሳያ ነው ብሎ አመጣው ጀስቲፊኬሽን። ሰነፍ አይደለም አንቺ ነሽ እየዋሸሻለሽ፣ ቶሎ የሚጨርስ አይደለም አንቺ እንደምትይው አይደለም የሚል አለ ጀስቲፊኬሽን የሰራው ና ኤግዛክትሊ። ታዲያ አሁን ሄዶ እኮ አልጋ ላይ እሱ ጀጅ ማድረግ አይችልም። ስለዚህ መረዳት የሚችልበትን ወይ ነው የሚፈልገው አይደለ? በትክክል ግን አስቀድሞ ደግሞ ምን ብሏል መሰለህ? እዚህ ጋር አሳየህ ነብዩ አስቀድሞ ሌላ የተናገራን ነገር አለሽ። ከዚህ ጋር ስለምትጋጭ ከመጀመሪያ ሐዲሱን ቡኻሪ 33:29 ላይ እስቲ ቆይ ወደ ላይ ውጣና ረጅም ነው። የትኛው ቡኻሪ 33:29 እንደዚህ ነው። ሙስሊም አይደል አንተ? አይወል ኤምጂ ራሱ ሙስሊም አይደለም። ሁላችሁም ሙስሊሞች አይደላችሁም እዚህ ውስጥ ያላችሁ። እሺ ቀጥል አንተ ሙስሊሙ አቀጥል። ኦኬ እሺ ለምን ትራንስሌት አታደርጉም? አንተ እፎይ ማለት ነው ክራው ብለህ አነበብከው፣ ያኛው ደግሞ ካው ብሎ አነበበው ተረጎሙ። ለምን እናንተ ጎግል ትራንስሌት አታደርጉትም? እንስሳን ይመስላል አንተ ደግሞ ቁርአን ይመስላል በሚል ተረጎማችሁት ሁላችሁም። ችግር የለውም ካው ብሎ ካነበበው አረን ስላላያት ይሆናል። ክራውን ብዬ ካነበብኩት እንስሳ ብለህ ተርጉመው ችግር የለውም። እኔም ተሳስቼ ከሆነ ክራው መሰለኝ የሚለው እኔ ሩቅ ስለሆነ አይታየኝም። አንዳንዴ ተርጉመለት ትራንስሌት አድርግለት አስፈላጊ ከሆነ። አሁን ይሄኛው ነው ተርጉምለት። እስካሁን እኮ ምንም ማለት እኔ ሙስሊም ነኝ። ለማንኛውም ሙስሊም አይደለህም ስትል ደብሮኛል ወላሂ። ኤኒዌይስ ኤምጂ እኛው ጋር ስትመጣ ከዛ በኋላ ነብይ የተሳሳተ እዛ ጋር እንደፈረደ ይገባሃል። ምን ብሏል መሰለህ? እዚህ ጋር ስለ ሪዘምብልነስ ነብዩ ተጠይቆ እንደዚህ ብሏል። ምልክት ሰየቱ ጋር ጀምሮ ነው ወይንም አንብበው if a man has sexual intercourse with his wife and gets discharged first ቆይ አይደለም እኮ መጀመሪያ ቆራርጣችሁ አምጥታችሁ ይሄንን አንብበው አይደለም። መጀመሪያ ላይ ይሄ ስር መሰረቱን ነው ስር መሰረቱን ቼክ እናድርገው። ደጋግመን አንብበው ቆራርጣ አዘጋጅታ ያመጣኸውን አይደለም እኔ ማነበው። ኤምጂ በቃ ከቅድም ጀምሮ እኮ ከስር ነበርክ ነው አይቻለሁ። በእናትህ ሰዓት ትጨርሳለህ አይደል? አብደላ ቢን ሰላማ ልንገር ሐዲሱን ልንገር በቃ አብደላ ቢን ሰላማ ሙሐመድ ወደ መዲና እንደመጣ ሲያቅ ከዛ በኋላ አብደላ ቢን ሰላማ ወደ እሱ ጋር ሄደና ሶስት ጥያቄዎችን ጠይቃለሁ ነቢያት ብቻ የሚያውቁትን ብሎ አብደላ ቢን ሰላማ ሙሐመድን ጠይቀዋል። እነዚህን ሶስት ጥያቄ ሲጠይቀው የመጀመሪያው ጥያቄ ምንድነው? የቂያማ ቀን ምልክት የመጀመሪያው ምንድነው? የሁለተኛው ጥያቄ ደግሞ የጀነት ሰዎች መጀመሪያ የሚበሉት ምንድነው? ከዛ በኋላ ሶስተኛው ጥያቄ ደግሞ ልጅ እናቱን ወይም አባቱን የሚመስለው በምን ምክንያት ነው ብሎ ይጠይቀዋል። እስቲ ወደ አንዴ ወደ ላይ አንዴ why does a child resemble its father? ለምንድን ነው የሚመስለው ነው? why does a child resemble its father and why does it resemble its maternal uncle? እና ታዲያ እናትና ከዛ በኋላ ይሄው እነዚህ ሶስት ጥያቄዎች ጠየቀው። ከዛ አላህስ ሜሴንጀር ዲፊኒሽን ልክ አይደለም እኮ ኢየሱስ ትርጉም ልክ አይደለም። ለምንድን ነው መጀመሪያ ላይ ኤምጂ why does a child resemble its father የሚለው ለምንድን ነው የሚመስለው? and why does it resemble its maternal uncle? እኔ ምንድን ነው ያልኩት? አንተ እናት ሚል እዚህ ጋር ከየት አመጣ? እሺ ማተርናል አንክል ምን ማለት ነው? ከስሩ ጋር ያሳያል። አቃ እሺ እንደ ቅድም እንትን እንዳለው ጉግል ትራንስሌት አድርገው። ቀጥል እስኪ አንብበው እስኪ ራስ እያነበብኩ ይሄው ና ከዚህ ጀምሮ አላነብም። ጉግል ትራንስሌት አድርገው። በቃ ተማር በቃ እንግሊዘኛ ኖርዘርን ጎበዝ ስለሆነ እሱ ፈቃደኛ ከሆነ ይቀጥልልሃል። ያ ምንም ሳያውቅ እኮ ነው ደግሞ ተሳስታል ምናምን የሚለኝ። እኔስ ነብዩ ጎዴ ትራንስሌት ማድረግ ካልቻልክ ያው እንግዲህ
ኤምጂ በቃ አንተ ጎግል ትራንስሌት ነው የምትረዳው? በጎግል ትራንስሌት ነው የተማርከው አንተ? ጎግል ትራንስሌት ያደርጉ ያስተማሩ እና ታርገው ፍልሳን ይላል። ኤሪስ አብዱል ፈተና ሁለቱን አያቸው አለ ፍርዱን ያንሳውበት መንገድ ምናልባት እኔ ጥያቄውን ሾርት ለማድረግ አሁን ሌሎቹም እንዲገባቸው ማለት ነው። ነብያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ አባት ደካማ ከሆነ ልጆቹ እሱን ይመስላሉ፣ አባትየውን ይመስላሉ ብለዋል። አባት በወሲብ ደካማ ከሆነ ልጆቹ አባትየውን ይመስላሉ አለ። እዚህ ጋር ደግሞ ሴትዮዋ መጣ አባትየው ደካማ መሆን ነገረቻቸው። አይ ልጆቹ አባትየውን ይመስላሉ ደካማ አይደለም ብለዋል። ይሄ ሁለቱም ይጋጫሉ ነው። ሐዲሶቹ ይጋጫሉ እርስ በርስ። አዎ ይጋጫሉ። እሺ ቆይ ጥያቄ ያለኝ እኮ ነው። ሐዲሱን የኔን አመጣቸው ያኛውን አመጣቸው በየትኛው ነው ልሽ? አንዱን ምረጧ። ሁለቱም ሪዘምብልና ስለሚያወራው ስለዚህ ነብይ ሁለት ቦታ ዋይ ኖርዘርን ሁለት ቦታ የተለያየ ነገር ሰጠ። አንደኛው ጋዛ ጋር ሙስሊም ከሆንክ ማለት ነው ኤምጂ ታርጋት ነው ሐቂቃ ማለት ነው። እነዚህ ሰዎች ደንቆሮ ናቸው፣ ወላሂ አዚም ደንቆሮ ናቸው። ተቆም እንኳን ማታደርገው ደንቆሮ እያለ ነው። አይ ቅድም ሙስሊም አይደለም ስላለው ነው ለማስተካከል ነው። ተራውን እሱ ደግሞ ሙስሊም አይደለም እያለ ነው። እሺ አሁን አንዱን አዲስ በጣሽ ሐዲስ መመርጠው አይደለም፣ ሁለቱ አንድነት የሚሄዱ ነው። ኖርዛርን ደግሞ እንዴት ነው? በምን ቤት በግራፍ ነው እንዴት ተነሳ? አይደለም ስለ ፍርዱ ነው፣ ስለ ጥያቄው ነው። የትኛው ሐዲስ ነው? አዳምጣ ያለ አንደኛው ጋር ምን አለ መሰለ፣ በደንብ አስተውለ። ኖርዘር አዳምጥ፣ ጭንቅላታችሁንማ በደንብ ተጠቀሙበት። አባት ደካማ ከሆነ ቶሎ የሚጨርስ ከሆነ የሚወልደው ልጅ እሱን የሚመስል ነው ብሎ ተናገረ። የነብይነት መስፈርት ነው ይሄ። ነብይ ብቻ የሚያውቀው ብሎ ነብይ ብቻ የሚያውቀው አባት ቀድሞ ከጨረሰ ልጅ እሱን ይመስላል ብሎ ተናገረ። በሌላ ሐዲስ ላይ ደግሞ አንዷ መጣች ተደብድባ ሰውነቷ አረንጓዴ ሆና ለምን መጣች ሲባል ባሌ ኢምፖተንት ነው ደካማ ነው ወሲብ ላይ ብላ ስትል ሁለት ልጆች ወንዶች ወልዷል፣ እነሱም እሱን የሚመስሉ ናቸው፣ ውሸታም ነሽ አይነት ስታፍ አለና መፍታታችም ማለት which is he is not important አላት ማለት ነው። ሁለቱ ይጋጫሉ። ልጆቹ እሱን ከመሰሉ አባትየውን ከመሰሉ ወንዶች ከሆኑ ትክክልነት ማለት ነው። አዎ ሴትዮዋ ትክክል ነች፣ ራሱ ነብዩ በተናገረው መሰረት ማለት ነው። ወንድ ቶሎ የሚጨርስ ሰነፍ ከሆነ ምንድነው የሚወልደው ልጅ እሱን ይመስላሉ ብሎ በተናገረው መሰረት ማለት ነው። ሴትዮዋ ትክክል ነበረች። እሺ አሁን እዚህ ጋር በጣም ቀላል ነው እኮ እዚህም ከሆነ ብትረዳው እኮ በጣም ቀላል ነው። መጀመሪያ ላይ ምንድነው የሚለው አትመልሰው። እሺ መጀመሪያውን ክፈትና ልንገርህ፣ ከዛን እዚህ ላይ ይመጣል። ይሄንን እዚህኛው ላይ ተግባብተናል አይደል? ልጅ አባት የሚመስለው እሱ ቀድሞ የሚጨርስ ከሆነ ነው አይደለ? አይደለም። አንብብሽ ፋስት ማለት እኮ መጀመሪያ ማለት ነው፣ ፈጥኖ ሳይሆን መጀመሪያ። ችግር የለውም ቀጥል፣ አንብቦ። ደካማ እኮ አይደለም፣ ደካማ ያካትታል። ቀድሞ የሚጨርስ ማለት ነው። ቀድሞ የሚጨርስ ችግር የለውም። ስለዚህ ቀድሞ የሚጨርስ ከሆነ በሳይንስ እኮ የተፈቀደ ነው ማለት መጀመሪያ ከወንዱ እሺ ላዳምጥ። ቀጥል፣ ችግር የለውም በቃ ለቀኩልህ። እሺ አሁን መጀመሪያ በሳይንስ እኮ መጀመሪያ ከወንዱ ከወጣ በኋላ እኮ ነው ወደ ሴትዋ የሚሄደው አይደል? ሳይንስ ያው የምታውቀው ከሆነ ስለዚህ and gets discharge fast በማለቱ ከወንዱ ከወጣ መጀመሪያ ከወጣ ልጁ ማንን ይመስላል? አባቱን ይመስላል። ፈጥኖ ከጨረሰ አላለም። ለምን እንረዳም? የሚወጣው ፈጥኖ ሲጨርስ አይደለም። ቆይ አንዴ ክርስቲያን እንረዳ። ፋስት ማለት እኮ መጀመሪያ ማለት ነው። ፋስት ሌላ ደግሞ አለ። ፋስትን ለይ። ፋስት ማለት መጀመሪያ የፈርስት ነው። አሁን ፋስት ነው። ፋስት
አው እኔ ያው የብሪቲሽ እንግሊዝኛ ስለማወራ ነው። ምን አልክ? ከማን ምን አልክ? ፋስት የኮኖ ፋስት ነው አልኩት እኔ ፈርስት። ኦኬ የብሪቲሽ እንግሊዝኛ ፈርስት ለማለት ፋስት ፋስትስ ምንድን ነው በብሪቲሽ? ቆይ ሆልድ ኦን ፋስት ነው ሁለቱም ፋስት ነው። እሺ አሁን ወደ እንግሊዝኛ ከመሄዳችን በፊት እዚህ እንጨርሳ። ፋስት ያለው እኮ ከሚስቱ በፊት አንተ ፋስት አትበል ፈርስት በል። እሺ ፈርስት በማለት እኮ መጀመሪያ ባልዮ ነው ማለት ነው። ከሚስቱ በፊት ዲስቻርጅ የሚያደርገው እንጂ ፈጥኖ ነው አይደለም። ምንድነው እያወራህ ያለው? ዲስቻርጅ የሚደረገው እኮ መጀመሪያ ወንድየው ዲስቻርጅ ካደረገ ከሚስቱ በፊት ልጁ አባቱን ይመስላል እኮ ነው። ዋበስ ስለዚህ ቀድሞ የሚጨርስ ከሆነ ልጁ የሚወለደው እሱን የሚመስል ነው አይደለ? አዎ። ስለዚህ ቀድሞ መጨረስ ኢምፖተንትንም ያካትታል። ኢምፖተንት የሆኑ ሰዎችም ቀድሞ ነው የሚጨርሱ። አይደለም ተምራ አካትትም ኢዴት አትሆነ አካትትም ይላል እንዴ? ኢምፖተንት ማለት ምን ማለት ነው? ምንም የማይችል ማለት አይደለም። በወንድ ተግባር ምንም የማይችል አዳምጥ። ኢምፖተንት ማለት ምንም አይችል ብቻ ማለት አይደለም። which is most of time አዳምጥ። ከሁለትና ከአንድ ደቂቃ በታች ዲስቻርጅ የሚያደርግ ኢጃኩሌት የሚያደርግ ማለት ነው። ከአንድ ደቂቃ ምናምን ውስጥ ዲስቻርጅ የሚያደርግ ማለት ነው። ፈጥኖ የሚጨርስ ማለት ነው። ኢምፖተንሲ ሌሎችንም ሊያካትት ይችላል። ሴክሹዋል ዲስፋንክሽንን ሊያካትት ይችላል። ኤሬክታል ዲስፋንክሽንንም ሊያካትት ይችላል። ስለዚህ ቀድሞ መጨረስ ወይም ደግሞ በትንሽ እንትን ውስጥ ሚኒት ውስጥ መጨረስ ኢምፖተንሲን ያካትታል። ስለዚህ ቀድሞ የሚጨርስ ወይም ደግሞ ቀድሞ የሚጨርስ ሲባል ግን አቨሬጅ ከሚቀመጥ ታይም ውስጥ ማለት አይደለም። ጤናማ የሚባል አቨሬጅ የሚቀመጡ ደቂቃዎች አሉ። ከዚህ ደቂቃ ሜቢ ደግሞ ሳይንስ ውስጥ ገባ እንዳትሉ ነው ማልጠቅሰው ያንን ደቂቃ። ከዛ እስከዛ ደቂቃ ውስጥ ያለ ይሄ ኢምፖተንሲ አይደለም፣ ጤናማ ነው፣ ኖርማል ነው የሚባል አለ። ግን ከዛ በታች ሲሆን ደግሞ ሞስት ኦፍ ታይም ለምሳሌ ከአንድ ደቂቃ በታች ቢሆን ይሄ ኢምፖተንሲ ነው። ስለዚህ ቀድሞ የሚጨርስ ማለት ይህንንም ያካትታል። አሁን ስለዚህ ቀድሞ አባትየው የሚጨርስ ከሆነ ልጁ የሚወለደው ማነው? ያሰው አባትየው ነው የሚመስለው። አባትየው እንደ ነብይ አስተምሮ ማለት ነው። ስለዚህ እዛ ጋር ስንመጣ ደግሞ ሴትዮውን አለች ኢዝ ኢምፖተንት ነው አለች፣ ኢምፖተንስ ያለበት አለች። እሱ ደግሞ ነው አም ስትሮንግ አይ ካን ሳቲስፋይ ሄር አለ። ኢምፖተንሲ የለብኝም እሷንም ማስደሰት ሳቲስፋይ ማድረግ እችላለሁ አለ። ከዛ ነብዩ ደግሞ ይህንን ጀስቲፋይ ለማድረግ ሁለት ወንዶችን አየና እነሱም እሱን ሪዘምብል ያደርጋሉ። ቁራቁራን እንደሚመስልም ይመስሉታል፣ ወንዶች ናቸው። ስለዚህ ኢምፖተንሲ እንትን አይደለም፣ ሰነፍ አይደለም፣ ቀድሞ የሚጨርስ አይነት አይደለም የሚል ስታፍ አመጣ ማለት ነው። which is ውድቅ ነው። እሺ አሁን ላውራ። እሺ የመጀመሪያውን እኮ ዲስቻርጅ ፈርስት ያለው እኮ አሁን ታውቃለህ፣ ያው ባዮሎጂ ታውቃለህ ወይ ሚስት አለ እኮ አንተ ለራስህ ታውቃለህ። አንዴስ ስታረጉ እኮ ወይ እሷ ወይ አንተ የግድ እኩል አታወጡም። አንዱ ከፊት ወይ እሷ ከፊት ወይ አንተ ከፊት ሌላ ስህተት ታደርጋላችሁ። ወርዘር እሱም ሌላ ስህተት ነብይ ያለው ምንድነው? እሷ ዲስቻርጅ ባደረገችበት ይወለዳል ነው ያለው። የትኛውን ሳይንስ ሴሊ ዲስቻርጅ በምታደርግበት ትወልዳለች ብለው የሚያምን ሳይንስ የለም። እሷ ዲስቻርጅ በምታደርግበት ጽንስ አይፈጠርም። የእሷ ዲስቻርጅ የሚደረገው ዩትረስ አካባቢ ያለ ነው። እሱም ደግሞ ለሉብሪኬሽን ብቻ ነው እንጂ የሚያገለግለው ከጽንሰት ጋር ምንም ያገናኘው የለም። ዲስቻርጅ የምታደርገው ከእርግዝና ጋር በፍጹም አይገናኝም። ጥቅሙ እንትኑን አራውንድ እንትኑን ያለውን እሱን ምን ለማድረግ ብቻ ለሉብሪኬሽን ብቻ ነው የሚያገለግለው። ባዮሎጂ ተምራል ይመስለኛል። ሶ ይፈጠራል ማለት ጽንስም ያለው ምን ነው ውስጥ ነው ያለው። እሱ ስህተት ነው።
ገና በሰርቪክስ አድርጎ ፍሎፒያን ቲዩብ ገብቶ ገና ወደ አምፑላ ሄዶ ከዛ ደግሞ ከኦቨሪ ውስጥ ኤክሴል ተለቆ ነው የሚረገዘው እንጂ እሷ ዲስቻርጅ በምታደርገው አይደለም። ስለዚህ ሳይንስ ምናምን አትበል። አዎ አንተ ሴቷ ዲስቻርጅ የምታረግ ከሆነ ከሰውነቷ ፈሳሽ ይወጣል እንጂ እንዴት ነው ከዛ በኋላ ፈሳሹ ወደ ሰውነቷ ተመልሶ ነው ጽንስ የሚፈጠረው? ወንዱ ዲስቻርጅ ስለሚያደርግ ወደ ሴቷ ይልከዋል። ፍሬውን አላልኩም እኮ ስፐርም አላት ብሎ እኮ ነው ያስቀመጠው ነብዬ። ዳም ኬዞች ችግሮች ካሉባት እንደዚህ አይነት ነገር ሊፈሳት ይችላል። እሺ ጊዜ ስተኛ ላውራ ኤስዲ ሲሆኑ ከዛ ጋር በተያያዘ እንደዚህ አይነት ነገር ያለባት አረንጓዴ ነገር ሊፈሳት ይችላል። ሞስት ኦፍ ታይም ወተሪ ከለር ነው የሴት ወተሪ ከለር ነው። እሱም ለዱፕሊኬሽን የሚያገለግል እንጂ ከጽንሰት ጋር በፍጹም የሚገናኝ አይደለም። ባዮሎጂ ከተማርክ ታውቀዋለህ። ይሄን ባዮሎጂ ካላስተማርክ ታውቀዋለህ። እሺ አሁን ላውራ አንዴ ጊዜ ጋር ሳይንስ ብለህ ግን እንዳትል ሳይንስ ግን እንዳትል። እሺ አንድ ነገር ልንገርህ፣ አትሳደባቸው በእናትህ ይደብረኛል። አጥል ስድብ አይደለም እኮ ሰደብኳቸው እኔ ደስ አይለኝም። እውነት እኔ ሰድቤ አላውቅም። ኢየሱስን ማንንም የክርስቲያን ሰው ሰድቤ አላውቅም። ስድብ አይደለም እኮ ኖርዘን ይሄ እኮ ስድብ መስሎ ነው እንጂ ባዮሎጂ ተምራለህ። ባዮሎጂ ተምረናል ሁላችንም። ማይም አልከው እኮ ላይ በጣም ደበረኝ። ባዮሎጂ የተማረ ሰው አንተ አስባል ታዲያ ሴት ልጅ ኤክሴል እንዳላት እያወቅን በኤክሴል ነው የምታረግዘው። እሱና ተምረን አይ በስፐርም ነው መጥቶ ቆይሽ ላስረዳኝ ሁሉ ጋር አመሳስሎት በጣም የሚያናድደው በአንደኛው ሴንቸሪ ላይ ይሄንን ደግሞ በጣም ጤናማ አይደለም። ጋድ እሺ አሁን ሁለቱ አዲስ ተጋጨ ብላ መጣ አይደል? አለም መጋጨቱን ለማስረዳት ሲል ከስር እሺ ግዛ ስጡኝ አሁን 5 ሚኒት ላይ አስማማው ቀጥል። እሺ አሁን የመጀመሪያው እኮ ሚስቴዋ መጣ ያለችው እኮ ሰውየው አይችልም ነው። መጀመሪያ ዲስቻርጅ ያደርጋል አይደለም እኮ አይችልም። በምንም ኢምፖተንት ማለት በቃ የማይቆም ነው። ማን ያደ ወይም ፐርፎርም በጉድ ሁኔታ ወይ ሳቲስፋይ የማያደርግ ነው ጎበስ። እሺ እንጂ መጀመሪያ ዲስቻርጅ ማድረግ አይደለም። ማን አንተ ሳቲስፋይ የምታደርግ የሚችል ከሆነም መጀመሪያ ዲስቻርጅ ልታደርግ ትችላለህ። ሳቲስፋይ የምታደርግ ቢሆንም ኢምፖተንት ባትሆንም መጀመሪያ ዲስቻርጅ ልታደርግ ትችላለህ። ገባ አይደል? ሶ ዲስቻርጅ ፈርስት ያለው ኢምፖርታንት መሆኑን አይደለም ኢምፖርታንት ማለት and gets discharged first the child will resemble the father and if the woman gets discharged first the child will resemble her. ይሄ በቃ ኤግዛክትሊ በራሱ ኤክስፕሌን አድርጎታል እኮ አርጉሞ። እሺ አሁን የልጅ መመሳሰልን ከቤተሰቡ ጋር መመሳሰልን ስለዛ ያወራ ነው። እንደዛ ማለት መጀመሪያስ በሴክሱ ጊዜ መጀመሪያ ባልየው ዲስቻርጅ የሚያደርግ ከሆነ ልጁ አባቱን ይመስላል። ነገር ግን መጀመሪያ ሴቷ ዲስቻርጅ የምታደርግ ከሆነ እናቷን ይመስላል። አዎ በጣም ቀላል። ምክንያቱም ባልና ሚስት ባልና ሚስት መኝታ ላይ ያሉ ሁለቱም እኩል አይወጡም። ያው አንዱ ከፊት አንዱ ሁለተኛ ነው። ስለዚህ እዚህ ጋር በሳይንስ ተጋጨ ብትል አሪፍ ነበር፣ ግን በሳይንስ አልተጋጨ። በጣም ሌላ ሁለተኛውን አዲስ አሁን ፈት በሳይንስ ተባለን የሳይንስ ተባለን የፊት ና አዎ አንድ ሴት ዲስቻርጅ በምታደርገው ነው ይፈጠር የሚል እስቲ ኮት አድርግልኝ ነው እሱ ነው። እዛም ተንጠይቀ የጽንስ አፈጣጠርና ናናስ እኔ ፊት ቁጭ በልና አውራ። ጽንስ እንዴት ነው የሚፈጠር? ቁጭ በልና ጽንሰት እንዴት እንደሚፈጠር ንገረኝ እስቲ። ጽንሰት ምንድን ነው? ጽንሰት እንዴት ነው የሚፈጠረው ንገረኝ እስቲ። ስለዚህ ጽንሰት ምንድን ነው? ጽንስ እንዴት እንደሚፈጠር ጽንስ ከባልና ከሚስት ነው። ሂደቱን ንገረኝ። ባልየው ከሚስቴው ጋር ሲያረግ ከባልየው የመጣው ስፐርም ከሴትየው ኦቪዩል ጋር ሚክስ ሲያረግ ከማን ጋር ኦቪዩልስ። እሺ የት ነው የሚያደርገው? ኦቫሪ የሴትየው ፋሎፒያን ቲዩብ ውስጥ ነው የሚያደርገው። ፈርታላይዝ ያደርጋል። እሺ ነብይ ምንድን ነው ያለው? ነብይ ምንድን ነው ያለው? ምን ስለምኑ? ነብይ ምንድን ነው ያለው? ስለምኑ? ነብይ ምንድን ነው ያለው?
የአሁኑን ሐዲስ አው ዲስቻርጅ የሚደረግ ስታረጉ አንተ ዲስቻርጅ በሚደረገው ነው የምታረግዘው? አዎ ፋረፖይንት ውስጥ ነው ዲስቻርጅ የሚደረገው። ወንዱ ዲስቻርጅ ሲያደርግ ነው ውስጥ ገብቶ ከእንቁላሉ ጋር የሚገናኘው። ቆይ የሴቷ ዲስቻርጅ የሚደረገው የቱ ጋር ነው የሚገኘው? ካቪክስ አካባቢ ከዛ ወደ ፍሊፒያን ቲዩብ ሄደ። ሉክ አደንግጣሉ ነው ወለጭ ክላስ ነው ቢል ካቪክስ ምንድነው? ከዛ ካቪክስ አለ። ከዛ ወደ ፍሊፒያን ቲዩብ ገባ ዲስቻርጁ። የሴቷ አይደለም የወንዱ። የሴቷ እዛው ነው ከኦቫሪው ነው ወደ ፍሊፒያን ቲዩብ የሚመጣ። ምኑ ዲስቻርጁ? ኦቪዩልሱ ዲስቻርጅ ነው ያወራው። ሉብሪኬሽን ኮነ ዲስቻርጁ አይገባኝም። ነብይ ያወራው ስለምንድን ነው ታዲያ? ስለ ዲስቻርጅ ነው ያወራው። ነብይ ያለ ባዮሎጂ እንማራለን ሁለታችን ሁላችንም ተምረህ ትወጣለህ ማለት ነው። ነብይ ምንድን ነው ያለው? ዲስቻርጅ ነው ያለው ወይንስ? ቆይ ነብይ ምንድን ነው ያለው? የሴቷ ምን ብሎ ነው የጠራው? አስመርለት፣ አስጠጋለት። ዲስቻርጅ ነው ያለው አይደለም? አዎ ዲስቻርጅ የሚደረገው እኮ ስማ ቆይ ስለ ኦቨሪ የምታወራው ኬት የመጣ ነው? ዲስቻርጅ ኦቨሪ ስለ እንደሚገኘው አይደለም። አክቲቬት ያደርገዋል። ዲስቻርጅ ሲል ኦቪዩልሱ አክቲቭ ይሆናል። የማታውቅ ከሆነ ባዮሎጂ ክላስ ዘለው ከሆነ በመጀመሪያ ደረጃ ዲስቻርጁ ከኦቨሪ ጋር ምንም ያገናኘው ነገር የለም። ያገናኘዋል በጣም ቆይ ፕሊዝ። አንዳንድ ሀሳብ እኮ ልክ ዲስቻርጅ ሲደረግ ልክ ከኦቨሪ ውስጥ እንቁላሏ ዘላ የሚወጣ ነገር አድርገን የሳልከው። እንደዛ የሚባል ነገር የለም ወገናችን። እርግዝና እንትን ለማለት ራሱ 72 ሰዓት አለ እንትን ትላለህ አንተ በአንተ ባሳሪ እዛኑ ቅጽበት እዛ ጋር ቁጭ ብሎ ይጠብቃል። ፊሊፒንስ ውስጥ አውቃለሁ። ቆይ ተረጋጋ። ስለዚህ ነብይ ያለው በዲስቻርጁ ነው ያለው። ከዛ ልጨምርልህ ሐዲሱን ስለማለት በስፐርም አጨምር እዚህ ቆይ በደንብ ነብይ ያለው ነው ያልከው ፕሊዝ። በስፐርም እንደሆነ ነብይ የተናገረው ስለ ኤግ አይደለም። ለምን ምስከው ሱናናና ሳይ 200ን ክፈተው። አሁን ነብይን ቀበርከው ማለት ነው። 200 አንብብ። Messenger of Allah, peace upon him, said, the man's water is thick and white, and the woman's water is thin and yellow. Whichever of them comes first, the child will resemble that parents. The same ከሆኑ ጋር the same በምንድነው እሱ ልጁ እንትን የሚለው አለ? the man's water is thick። ይሄም እኮ እንትኑን ኤክስፕሌን አድርጌ እኮ ነው የወንዱን እንዴት እንደሚመስል የሴቲቷ እንዴት እንደሚመስል ከዛ ደግሞ ልጁ ማን እንደሚመስል ከመጀመሪያ ከወጣው ጋር የሴቷ ምን አይነት ነው አለ? አኔ እንደ የለው አረንጓዴ ቢጫ ነገር ቀጠን ያለ ነገር። ስለዚህ እሱን ቀድማ ከረጨ እንትን ካፈሰሰች ልጁ እሱን ይመስላል። ምን አገናኘው? የትኛው ሳይንስ ነው እንደዛ ብሎ ያለ? እሷን ይመስላል። የትኛው ሳይንስ ነው እንደዛ ብሎ ያለ? ተማር ታውቀዋለህ። ተማር ልጄ ተማር ይለኛል ነው። አንተ አታፍርም እንዴ? ዳም ይሄ የፈሰሰው ምን አይነት ነው አለ? በሽታ ካለባት ነው እንደዚህ አይነት ማለት መሸነፍና ኖርዘር ያለው የሚወለደው ከኤግ ጋር በተያያዘ ነው እንጂ ከሚፈሰው ከቢጫ ነገር ጋር አይደለም። አንድ በል ሁለት ፕሊስ ኖርዘር አንዳንድ ድንቁርና እኮ አስቸጋሪ ነው። ወይ ወንድማችን ያልተረዳው እኮ እሱ ምናልባት እንቁላለን እያለ ከሆነ ማለት ነው። ነብያችን እኮ አላህም ነብያችንም በቁርአንም ቢሆን እኮ ከፍቶ ተጠብታ ነው እንጂ የሚለው ከእንቁላል የሚነገር እኮ የለም። እርግዝና የሚፈጠረው ከስፐርም ነው የሚሉት። እንቁላል የሚነገር እኮ የለም። ለዛ ነው እኮ አብዱል ፈተና ስፐርሙ ያስረግዛል እርግዝና ነው እያለኝ እኮ ነው። አይገባችሁም? ከኤግ አንፃር እኮ ነው ከኤግ አንፃር ነው እሱ እያወራ ያለው። ቆይ ጂኑ የሚፈጠረው የሚለው ጭራሽ በሴቷ ዲስቻርጅ ነው።
ጭራሽ ዲስቻርጅ እኮ ከጀነቲክ ጋር ምንም ያገናኘው ነገር የለም። በሚገርም ሁኔታ ደግሞ ነብዩ ሌላ ቦታ ያለውን ልንገርህ። ቆይ ሉክ በደንብ አዳምጥ። ዘር እንዴት እንደሚቀብር አንተ የተናገርከው ነው። አንተ ባዮሎጂ ላይ የተማርከው ነው። መሐመድ ግን ይሄን ጭራሽ አያውቀውም። አንተ የተማርከው ምን ይላል? ኢንኬዝ ኤውመን ሲዛት አንዴ ና አዳምጥሽ። ኢንኬዝ ኤውመን ሲዛት ሺ መስት ቴክ ኤ ባዝ ሴት ያንን ካየች ሻወር መውሰድ አለባት፣ መታጠብ አለባት እኮ ምን እንደሆነ ልንገርህ። ሙስሊማን ሴት I was bashful on account of that and said ሙሐመድ ይሄንን በመናገሩ ተገረምኩ አለች። and she said does it happen የአላህ መልእክተኛው ይሄ ሴቶች ላይ የሚፈጠራል? ህልመ ሌሊት ካየች እሷም ትታጠብ ስላለ ማለት ነው። አንብቦ እኔ እረዳዋለሁ፣ አታስረዳኝ። ያ ችግር የለውም። upon this the messenger of Allah said የአላህ መልእክተኛም እንደዚህ አለ yes it does happen አዎ ሴቷም ህልመ ሌሊት ታያለች። otherwise how can a child resemble her ሴቷ እንደዛ ማታይ ከሆነ እንዴት ልጅ እሷን ሊመስል ይችላል? man's discharge that means sperm is thick and white and አዳምጥ እሺ። ሶ ከዛም የወንዱ ዲስቻርጅ የሚያደርገው ወፍራምና ነጭ ነው። and the discharge of a woman is thin and yellow ሴቷ ደግሞ ዲስቻርጅ የምታደርገው ቀጭንና ቢጫ ነው አለ። so the resemblance come from the one whose genes prevail or dominant ስለዚህ ጂናቸው እንትን የሚለው እሱን ሪዘምብል የሚያደርገው በጂናቸው ምክንያት ፕሪቬል ሲያደርግ ነው። ስለዚህ ጂናቸው የሚመሳሰለው ዲስቻርጅ በሚያደርጉት ነው ማለት ነው። ስለዚህ ዲስቻርጅ የምታደርገው ነው ጀነቲክ ያለው ዲስቻርጅ በምታደርገው ነው። በሉብሪኬሽኑ ነው ጀነቲኩ የሚወሰነው። ዲስቻርጁ ሉብሪኬሽን ነው የወንዱ ነው የሴቱ ሁለቱንም ነው ያለው። እሺ ስማውን ዳስረዳይ የሴቲቷ ዲስቻርጅ ስታደርግ እንቁላሉን አክቲቭ ያደርገዋል። ማታውቁት ከሆነ እሷ ዲስቻርጅ ስታደርግ እንቁላሉ አክቲቬት ይሆናል። ኖርዘርን ባክግልና ነው ሽንት ቤት አለው ነብይ ያለ ሰደብ የሽንፍና ምልክት ነው። አዳም ዲስቻርጅ የሚሆነው ዲኤንኤ ያለው የቱ ላይ ነው? ዲኤንኤ ያለው እንቁላል ውስጥ ነው። በቃ ነብይ ግን ያለው አሁን ቀበርከው ማለት ነው። ኦቪሉ አክቲቭ የሚሆን ጨረስን። ምን ነው ይካጅበት? በቃ መሐመድ ያለው ደግሞ ምንድነው? አይ ፍራት ነብይ ያለው ምንድነው? እሱ ስፐርም እንትን ዲስቻርጅ ላይ ነው ያለው። ኖርዛን ይበቃል። እኔስ ባዮሎጂ በእርግጥ ከመሐመድ ይሻላል። አክቹዋሊ ከመሐመድ ይሻላል። እዚህ ጋር አሁን ከበር ልታደርገው ሞከርክ። አራረኩም ምንም ስህተት አይደለም። እዚህ ጋር እውነት የተማረና አዋቂ የሆነ ሰው ይሄንን አይሳሳትም። የተማረና ያወቀ ይላል እንዴ? አንተናስ